ፋሚሊያንስ በዛሬ ቪዲዮአችን በብዙዎች ዘንድ ተወዳጅነትን ያገኙትን ዮማሪዮስና ጃን አቡዳቢ ድረስ ሄደን እናገኛቸዋለን። በተጨማሪም እዚህ ዩናይትድ አረብ ኤሚሬትስ ወይም ዱባይ ያሉትን የሶስት ነዳጅ አይነቶች ልዩነታቸውን እናያለን። ፋሚሊያንስ አሁን ማደያ ነው ያለ ነው። ብሬው ልክ አንድ ጥያቄ መጠየቅ ፈልጋለሁ። አሁን እነዚህ ልክ ሶስት ነው ያለው፣ ግን ቆይ ምን ነው ልዩነታቸው? ብሬክስ ለምን ከዩቲዩብ እንደጠፋም ጠይቋለን። አሁን ወደ ዋና ሐሳብ እንመለስና ዩቲዩብ ለምንድን ነው የተወው? ለምንድን የጠፋው? ከዛ ውጪ በመንገዳችን ያሉ ማደያ ቤቶች ጋር ሄደን ምግባቸውን እንሞክራለን። እንዲሁም ሱፐርማርኬት ውስጥ ያሉትም ነገሮች እናያለን። ስማ ብሬ እኔ ታዋል ካፌን ያለበት ማስቲካ ለቶዙንዶም እንቁላል ቦኖ ነገር ራፕና አልዋከታያቸው ይወላችሁ ልክ አዲስ ይሄ ነገር ማስታወቂያ ላይ ነበር ማየው። እሺ ልቀም ሰው ነው። ሰብስክራይብ እና ላይክ በማድረግ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮ። ይህን ቪዲዮ ስፖንሰር ያደረጉላችሁ አልኑር ትራቭል ናቸው። ማንኛውም አይነት ወደ የትም ሀገር ትኬቶችን በፍጥነት በታማኝነት እንዲሁም በአስተማማኝነት ይቆርጣሉ። ኢትዮጵያ ውስጥም ሆነ ሌላ ሀገር ሆኖ ትኬቱን ማዘዝ ብቻ ነው፣ እኛ እንቆርጥሎታለን። እርሶ ስራውትን ብቻ ይስሩ፣ ስለ ትኬቶች እኛ አለንልዎት። ከዛ በተጨማሪ ከ40 ኪሎ ግራም እስከ 100 ኪሎ ግራም እኛ ጋር ያገኛሉ። መገናኛ ከሚገኘው ቢሮአችን በተጨማሪ ዩናይትድ አረብ ኤሚሬትስም ያለውን መጎብኘት ይችላሉ። ከዛ ውጪ ደግሞ ስክሪን ላይ ያሉ ስልኮችን ይደውሉልን፣ ያገኙናል። ሁልጊዜ ምርጫክ አልኑር ትራቭል ኤጀንሲ እንደሚሆን ተስፋ አደርጋለሁ። እኛን ስለመረጥክ እናመሰግናለን። ቴንክ ዩ። አልኑር ትራቭል ይለያል። ሰላም እንዴት አደራችሁ የዱባይ ወንድምና እህቶቼ? ዛሬ ሁለተኛ ቀን ላይ እንገኛለን ከታላቅ ወንድማችን ብሬክስ ጋር። አወሪ ብራዘር አሊ ትንሽ ወንድማቸው አሊ ያለው። ሰላም አለይኩም። በጠዋት ተነስተናል፣ ስራ ወተናል ይላል እና እነዚህ ነገሮችን እንሞክራቸዋለን። ይሄ ምንድን ነበር አይደል? እንቁላል ብቻ ራፕ ነው። እንቁላል ቦኖ ነገር ራፕና አልዋከታያቸው ይወላችሁ። ሬት እየወጣን እንበላለን። የዛሬ ቪዲዮአችን የሚሆነው ምንድነው? አቡዳቢ እንሄዳለን። አሁን አለይን ያለ ነው። ከአለይን አቡዳቢ የምንሄድበትን ብቻ የቀን ውሏችን ዛሬ እናያለን አብረን እና ደግሞ ዛሬም እንግዲህ አንድ ጸዴ ሰዎች እናገኛለን፣ እናሳያቸዋለን ቪዲዮ ላይ። ከመጨረሻው ድረስ አብራችሁ ነው። ባይዞ በረሃ ስለሆነ ምግባቸው ብዙም እንደ ከተማ ነው ማለት አይቻልም። ቦታ ስለሆነ ይሆናል። አይ እንደዛ ብቻ ሰኩ መፎካከራቸው የለም ነው ኮሱ ነው። አላይን መሀል መንገድ ላይ ያለነው እና ቁርስ እንብላ ብለን ነው አቆመን ነው። ቻ አይደብርም። እቺኛዋን 7.5 ከ10 ስንሰጠው እሱ 5 ስትሾም ይበላው ነው። ባይዘው እንደዚህ ሬቲንግ በራሳችን ተጣጣለን እንጂ የምር ጠፍታለች ቱቢዮነስ እንኳን ግን ያኛው ሌሎችን በቀመስንበት አንፃር ይህ ነው ስናስተያየው የሚለው ነው። ጋይስ በጣም ይገርማችኋል። አንዱ አያጠግበኝም ብዬ ሁለት ሳንዱች ነው ያዘዝኩት፣ ግን አንዱ ልጅ የሆነ ያዛረገኝ። አሁን ሬቱን ተጨምሯል። እሱን ደግሞ ያስለም ያረጋ ያረጋም የሚለው ደግነቱ የተለያየ ነው። ግን ያው ቺክን ነው። አይውት ለሳዲስ ነው ብሬን በቀምሰው የምር ጠፍታል በጣም ያለ እጅ ላይ ነው ስበላው እንትን ይባላል። በረሃ ላይ አንድ አበሻ አገኛለሁ እዛው ሰጥቷል። ሳኡዲ ስንኖር ሻይ ሐሊብ ነው የምንለው። ሻይ ሐሊብ እዚህ ሀገር ደግሞ ስሟ ከረክ ነው። ግን ሻይ ብቻ ነው? ሻይ ብቻ አይደለም፣ ወተት በሻይ ሆነ እንጂ የሆነ ነገር አትሊት ቺፕሳቸውን ደግሞ እየቀመስንላቸው ነው። ቺፕሱን ቀምሰዋል በሱና ከዛ ደግሞ በዚህ በማዮኔዝ እና በካቻፓቸው ነው። አይ ካቻፕ ካራርጋ አይ ብቻ በካቻፕ ከዛ በክሬም ደግሞ ነው ተንጣ ኤፍሲ ናትንካል ግን አሪፍ ነው። ካቻፑ 8.5 ነው። 8.5 እንኳን ብዙ ነው። የኬኤፍሲ ግን እኮ ታውጣታል ይዘ ይለያል ሀቢቢ። የኬኤፍሲ የሆነ አይነት አላቸው ነው ታላሻቸው ስፓይሲ የሆነ የተቀመመ የሆነች አይነት ነገር አለቻት። እኔ የማይመቸኝ እንጂ ምን በርገር ነው የሚባለው? እናት ማክዶናልድ እሱ አሁን እኔ በጣም ይገርመኛል። ሰው ለምን እንደሚወደው ዳቦ አሚቲ ስሙ ነው እንጂ ገናና የሆነው ምንም በቃ እኔ ከዛ የሆነ ኦርደር አድርጌ የምበላው ምግብ አንደኛ አይጠግብም፣ ሁለተኛ በጣም ጥንጥዬ ነው። በቃ ምንም ጥንጥዬ ነች። ሶስተኛ ገና ቴስቱን ሳታውቁት ነው የሚያልቀው። እንደው አትለዩትም ምን ቴስት እንዳለ እና ግን እንትን እያልናቸው ሳይሆን በቃ የሚወደው ሰው አለ። እስቲ ጉድ እነሱ
ይሄ ብሬክስ የግል ሐሳብ is our opinion የኔም ጭምር ነው እውነት በጣም ትንጥዬ ነች በጣም እዚህ በኋላ እንቆሰቁሰዋለን ረጅም መንገድ ነው የምንሄደው I think ጋይስ ሶሎአችን ብታዩት ከዚህ በኋላ ከባድ ነው خلاص ሁሉም ሚያ አሁን ወደ ዋና ሐሳብ እንመለስና ዩቲዩብ ለምንድን ነው የጠፋው እኔም አላውቀው መቼ ነው የምትመለሰው ቢዚ ዮንግሩ ጋይስ ቢዚ ዮንግሩ እንደው ማለት አንድ ሰው 470 ምናምን ሺ ቤተሰብ ነው ያሉ ያሳዝናል እኮ በጣም ቤተሰቦችን በተንኳቸው ግን ብሪያውን ቆይ የሥራ ጉዳይ ሆኖብህ ነው ቢዚ ሆንኩ እንጂ በደንብ ትመለሳለህ ባሪ ምን ጥያቄ ያለው እንደምታየኝ አይደል እንዴ ቢዚ ሆነም ያሱን ጋር ነው እረፍት አለ ያው እኔ ነኝ እረፍት እንደማሳረፈክ እንጂ በግድ እሱ ነው አንተ በግድ እንደውም እሱ ነው ተስተመጣ ነው እኔ ማርፈው ብዙ ጊዜ እውነት ለመናገር ብቻ በዛ ማለት በዚህ ብሬን በሆነ ሲስተም ኤዲተርም ቢሆን ቀጥሬ እንዲመጣ አድርግላችኋለሁ እውነት ለመናገር እሱ ነው ያስቸገረኝ ታይም ይፈልጋል ዩቲዩብ ዋው ቁጭ ብለህ ካልሰራው ጊዜ ካልሰጣው ማይሲር ብቻ ብሬን በቅርቡ ይመለሳል ፋሚሊያን ሳውንድ ማደያኔ ያለ ነው ከብሬ ጋር እኔ ብሬው ለካንተ ጥያቄ መጠየቅ ፈልጋለሁ አሁን እነዚህ ልክ 3 ነው ያለው ሱፐር አለ ስፔሻል አለ ኢ ፕላስ አለ ሶ ሊትር 3 ድራም ነው 36 ልል ነበር 3 ድራም ነው 1 ሊትር ማለት ነው ግን ቆይ ምን ነው ልዩነታቸው እኔንም ጨምሮ ዛሬ በዩናይትድ አረብ ኤሚሬት ውስጥ ብዙ ሰዎች የሚጠይቁትን ጥያቄ እንመልሳለን በነዳጅ ማደያ ላይ ስፔሻል ሱፐር ኢ ፕላስ የሚሉ የነዳጅ አይነቶች እናያለን ግን ትክክለኛው ልዩነታቸው ምንድነው እና ለመኪኖቻችን የትኛው ይሻላል በዩናይትድ አረብ ኤሚሬት ውስጥ የቤንዚን አይነቶች በአብዛኛው በኦክታን ሬቲንግ ይለያያሉ ኦክታን ማለት በቀላሉ ነዳጁ በሞተሩ ውስጥ ከጊዜው በፊት እንዳይፈነዳ የሚያስችለው ጥንካሬ ማለት ነው ይህ ነገር ሞተሩን ከኖኪንግ ወይም ከሳሳተ ፍንዳታ ይጠብቃል በዩኤኢ ብዙ ጊዜ የምናያቸው አይነቶች እነዚህ ናቸው ኢ ፕላስ 91 ይህ 91 ኦክታን ያለው ነዳጅ ነው ብዙ ጊዜ ለቀድሞ መኪናዎች ለትንሽ ሞተር መኪናዎች ወይም ከፍተኛ ኃይል የሚፈልጉ መኪናዎች ይመከራል ስፔሻል 95 ይህ በዩኤኢ በጣም የተለመደ ነዳጅ ነው ለብዙ ለዕለት ተዕለት መኪናዎች ለሱዳን ለኤስዩቪ ለቶዮታ ለኒሳን ለሂዩንዳይ ለካይ እና የመሳሰሉ መኪናዎች በአብዛኛው ተስማሚ ነው ስለዚህ ብዙ መኪናዎች ላይ ስፔሻል 95 በጣም ጥሩ ነውና ደህና ምርጫ ነው ስፔሻል 98 ይህ 98 ኦክቴን ያለው ከፍተኛ ደረጃ ነዳጅ ነው ብዙ ጊዜ ለስፖርት ካርስ ለሌክዠሪ ካርስ ለቱርቦ ኢንጂንስ ወይም ከፍተኛ ኃይል ለሚፈልጉ ሞተሮች ይጠቀማል አሁን ብሬ ኳላ ነው ያለው ይመጣል ለዚህ ፊት ለፊት ላሳያችሁ ጋር እዚህ የእናንዱ ማደያው እዚህ ተናላችሁ ለክ ሱፐርማርኬት አላቸው ካፌ አላቸው ኢቭን ደግሞ ፒዛ እና ፓስታ አለ ሶ እስኪ ውስጥ ደግሞ እንግባና እዚህ ደግሞ ወይ ኮፊ የሆነ ነገር ጠጣ በጣም ውስጥ ገብተናል ውስጥ ሙቀት አለ ውጪው ሙቀት አለ ውስጥ ገቡ ደግሞ ቅዝቅዝ ይላል ቡና በእንትን አድርገውልኝ ምንድነው ካፑቺኖ አለ ዲያፍ ካፑቺኖ እኔ ነኝ እኮ ካፑቺኖ የምጠጣው እኔ ራሴ ካፑቺኖ የምጠጣው ብሬ ደግሞ ከኔ ጋር አትፎካከር አንተ ቅድም ከረክ ሰጣል ነበር እንዴ ከረክ ሰጣ አርፈ it's name cappuccino but one is extra sugar small size no medium size so this one is small medium and large the medium one size bread size matter ያረጋል አያረግም yes አላል ትንሽ ወስቶን ያው ሌላ ቦታ ላይ ሳይዝ ማተር ይኸውላችሁ ከእኔ ሱፐርማርኬት ይተርከኩ ላሳያችሁ ሰው እያንዳንዱ እዚህ ሱፐርማርኬት ስመጡ እንደየ ሱፐርማርኬት ይለያያል ግን የሆነ የሚጠጣ ነገር አላቸው ይበላ ነገር አላቸው ያው መንገድ ላይ ስለምትሆኑ ነውና ፕሮባብሊ ላይክ እነዚህ ስናኮች ይኖራሉ እስኪ እዚህ ሌላ ምን አላቸው እንትን ፈልጌ ነበር ካለ የስልክ መያዣ ምናምን ነገር ካለ ስልክ መያዣ ሳይሆን ኤቲኤም መያዣ ፈልጌ ነበር አይዲ በጣም በሶብኝ ነበርና ካለ ቼክ ላድርግ ሚኖር አይመስለኝም ምክንያቱም የመኪና ነክ ነገሮች ነው የሚበዙት እዚህ ከዛ ደግሞ ሌላ የሚመቸኝ ፓርት ልንገራችሁ ትላልቅ ቦታ ላይ እንደዚህ ረጅም ቦታ ላይ ሲሉ የማደያው ላይ ህፃናቶች አሉና ህፃናቶች እዚህ ከገቡ ሁሉ ነገር ስለሚያስቸግሯቸው እነሱም ስራዬ ብለው ነው የሚያስቀምጡት ይኸውላችሁ የልጆች እዚህ ጋር ማለት ሌላ እቺ ነው የታቻታል ብሬ ሙቪች ያለባት ማስቲካ ነች
ኤነርጂ ፎር ዩር ማይንድ ይላል። ስማ ብሬ እኔ ታዋል ካፊን ያለበት ማስቲካ ለጦዙ እንደው የምሬን እኮ ነው ልክ እንትን አለው ካፊን አለው ኤነርጂ ቡስተር ነው ይላል ቫይታሚን B7 እና B12 አለው ማሻአላ አየር ዛሬ ገና እንደዚህ አይነት ነገር ሳይ እንትን ፈልጌ ነበር ያቺ ኤቲኤም ያዘዋ አይ ቲንክ አሁን ምግብ መረዳን ያለት ያው የመሲ ቺፕስ አለት ሊሳይታችሁታል በምን እንደመጣ ለዓለም ዋንጫ በሚል በሄነሪ አለ እዚህ ጋር ከዛ ሉክ አዲስ በቤካም አለ ሊስ ግን የሆነች ማስታወቂያ ብቻ አይመስለኝም የሆነ ነገር አለ ይኸውላችሁ ቆይ እስኪ ይሄው አላልኳችሁ ይኸውላችሁ ቆይ ማላሳያችሁ አሁን ይሄን ሊስን ሰሞኑን የምትገዙ ከሆነ ማለት ነው ስካን ፎር ባንክ ኦፍ ስካን ዘ ባክ ኦፍ ፓክ ቱ ዊን ቲኬት ይላልና ይሄኛውን ስካን ስታረጉት የሆነ ብቻ የማሸነፍ ቻንስ አላችሁ ኋላ ያለው ማለት ነው ጆአሮን ደግሞ ስካን አላረኩም እሺ እኔ ስካን አላረኩም የሰውጣን ተናልኩም ብቻ አሁን ነዳጃችንን ፉል አድርገናል እንዲጌጁ ማለት ነው እንደዚህ እጭ ብሏል አቤት ምን አይነት ስሜት ነው ግን አሁን ብሬ የሚሰማክ እንደዚህ ያለምንም ማሰብ ወደ ስራ መቆስቆስ ዝም ብሎ ያሳይ ልክ ምግብ ስትበላ አሁን ሆድ ሲሞላ ምንድነው የሚሰማ የደስታ ስሜት በቃ የመኪና ፉል ሲል እንደዛ ነው የሚሰማ አሁን እየጨፈረች ነው ትሄደው ማለት ነው ፋሚሊያንስ እንግዲህ ቅድም የገዛነውን ማስቲካ እቺ የኢብራሂሞቪች ያለበትን ልሞክረው ነው የሆነ ነገር ግን አለው ምን ይላል አሁን የሆነ ማስቲካ ነው ግን የሆነ ነገር ምን ልበል ቼክ አድርገውና ቴስት አድርገውና ታውቀዋለህ ይሄን ይላል ማለት በራሱ እንትን ነው እስቲ ነው እሱ ሜንትመንት ሚላለው ሲገባ አሁን እንደስ ማይል የሆነ ነገርም አለው ዋናው ይሄ ደስ ማይለው የሚሰራው ነው ኦኬ እስካሁን ብሪያሊን ጋር አደረስኩምና አልጓጓው ሜንቱ ጋር እንገና የሚመረው ጋር እየደረስኩ አይዋ ገባ በሜን ተከሽኖ ነገር ነው እንኳ ተጣጣሞ ማስቲካዋ ጣዕሟ ትቀየራለችና የበላችሁ ሰዎች ብቻ ነገር ኮሜንት ላይ ኤሬላሽ ጋይስ ከብሬ ጋር እያደስን ፓስፖርት እና የአንድ ታችን የሰጠችንን በኋላ አሳያችሁም እዩት 150 ሚሊ ሊትር ነች ትንሽ በጣም እሱነቱ ሳይሆን አንድ ጉንጭ ምንድነው አይደለም ስዕሉ ነው ሲያምር የአራ አኒሜሽን ናቸው እንደዚህ ልጆች አለ ውሃ አለ የቢች ዳር አለ አስተማሪ ነች እዚህ ጋር ያለችው እዚህ ጋር ደግሞ ዶክተር አለ ፎግራ ብላ ነው በቃ እንደዚህ ነው በቃ እያሳመኗቸው ይሸጡላቸዋል በጣም ጥቂትዬ ነች አንድ ጉንጭ ሆናል አይሆንም የምሬን ነው የምላችሁ በጣም ጥቂትዬ ነች ፋሚሊያስ አሁን እንትን ነን ያለነው አልቤክ ነው ያለነው እና ላሳያችሁማ ልክ እንደነ ማክዶናልድ ምናምን ነገር አላቸው እንትን እና ሲያምር ከላይ ኦርደር አለ ኮሌክት ባለ ከዛ ኦርደር እንታርጉት ነው ወደዚህ ደግሞ ሳሳያችሁ ቆይ በጀርባው አድርገውና ላሳያችሁ ፊት ለፊት የኤሌክትሪክ ቻርጆች እዛው ቻርጅ ይደረጋሉ እዚህ እዛ ጋር ቴስላ አለ እዛ ጋር ሌላ መኪና ነበር ካልተነሳ ምናምን ነገር እና እዚህ ቆማችሁ መገልገል ከፈለጋችሁ ደግሞ ይኸው እዚህም አለ እስኪ እዚህ ደግሞ ልንበላለት ነው ለማይሰርና ደግፉን ብሬ አይሰራም በዜሮ ክፍለ ሀገር ነው የመጣ ነው ወገን ክፍለ ሀገር ነው የመጣ ነው አሁን ምንድነው የሚባለው ይሄ አካባቢ ምንድነው የሚባለው ይሄ አካባቢ አልሻምፓ እሺ ብሬ እንዳለው ነው ድገምላቸው አንተ ሻምፓ በለው አልሻዋም እኔ አሁን ከአረብኛ የሚከብደኝ ፓርቱን ነው ታውቃላችሁ እንዴ ሚሉት ነገር እንዴት ነው አልፋቤት ላይ ሌለ የሚብል ወርድ አልሻዋም በጣም ነው የራበን ጋይስ
አልቻልንም። በዛ ላይ እንቅልፍ በጣም የከበደን ነገር እንቅልፍ ነው። ማታ 7 ሰዓት ነው የተኛ ነው። ጠዋት 12 ሰዓት ነው ከቤት የወጣ ነው ስላችሁ ስራ ልንሰራው ማለት ነው። እንቅልፍ ተነሳንበት ሳይሆን ልንሰራ ሞርኒንግ በቃ ሞርኒንግ ነው የወጣ ነው። ብሬ ይኸውላችሁ የሥራ ሰው ነው ስላችሁ በምክንያት ነው። እኔ ያለበት መስሏችኋል። ባይዘው እስካሁን ደህና ነበርኩ። እግሬ ፔኑ ጀመረኝ። ረጅም ሰዓት ነው የነዳው። አሙሩን የነዳው ወይዘው አሁን ይኸውላችሁ ማቆረጥ ስንት ሰዓት ነበር? 5 ሰዓት ይላል። 5 ሰዓት ማለት በኢትዮጵያ 11 ሰዓት ማለት ነው። 5 ሰዓት ሆነ እና ለስንት ሰዓት ያህል ነርቷል መሰላችሁ? እንደው 11 ሰዓት ያረፍነውን ብንቀናነሰው ምን አርፈናል? የት አርፈናል? ነው አይ ስንቆም ያለው ምንም አልቆምንማ። 2 ደቂቃ 3 ደቂቃ ሆነ የምንቆመው። ለ10 ሰዓት ከምናምን 10 ሰዓት ከምናምን ያለ እረፍት በልት ጂሰስ ክራይስት። ያው በቃ እንደዚህ ነው የእንጀራው ጉዳይ። ትሰራለህ፣ ትኖራለህ። አሃ ጥረህ ግረህ ብላ ትለወጣለህ። ከዛ and our order is coming. Look at this. ያ ደቂቃ ለምን ነው እንደዚህ የሚያመጣው? ዳቦ የሚመስለው ነገር ከዛስ ኦኬ ይመስለኛል። አንተ ለማን ነው የምታደርገው? anyway guys እስኪ ምግባችን መጥቷል። እኔ ቬጂ ያለው ነው። look at this. let me show you አንተ ለሙላት ነው የሚለው በጣም ትልቃ አይ ይገፋል። ይሄ ይገፋል። አዎ ታፍቶን ሮቦት በላ እንደዚህ ነው። በጣም ሮቦት በላ እኮ አሁን እኮ ማጣጣም ሳትጀምር ነገረኝ። ታፍቶን እኔ 8.5 የምር አልቤት ነው 8.5 ሰጠህ። ምን ማለት ነው? ኦልሞስት ዘጠኝ ይገባዋል። እውነት አይ አሬት ካስር ዘጠኝ ብሬም 9 ብሏል። በጣም ይጣፍጣል። ፓርቷን ጨርሰናል። አሁን ፓርቱ ልንጀምር ነው። ታኔ በቃ ተው በእናትህ ጨምር። ኖ ጋዴ ይሄ ነገር ማስታወቂያ ላይ ነበር ማየው። እሺ ልቀምሰው ነው። ሰብስክራይብ እሺ። ኦ ማይ ጋድ ምንም ነው እስከማታ ማያት በልግ ብቻ ያልተመማት ለምን እየወሰድኩኝ ነው እኔ? ችፕሱን እንደ ዳቦ ነው የበላሁት ያለው ነው። ጠፋል የምር ጠፋል። ተመስገን አምላክ። በጣም ጠዴ ነው። ተዋው ሂሳብ ከፈሉ ባይሉ ኖሮ አሪፍ ነበር። ሂሳብ ከፈሉ ባይሉ በጣም እነሱም እንደዚህ እንደሚያጠግብ ስለሚያውቁ ቅድሚያ ነው ሂሳብ የሚቀበሉት። ቅድሚያ ነው የሚቀበሉት። በነፃ ቢሆን ይሄ በሄድክበት ሁላ መብላት ቢሆን ዝም ብሎ ጋር እኛም ቢያልን ዝም ብለህ በሄድክበት ሁላ መብላት ቢሆን ይኸውላችሁ አመርን ያደረግነው በቃ ለስላሳ ብቻ ነው የቀረው። እሱም አሁን ይጠጣለታል። በቃ ጸዴ ቦታ ነው የሚላችሁ። አልባይክ ነው የሚለው አልቤክ ነው መሰለኝ። ተንቀሳቀሰ በጣም ጸዴ ፈዋ ቤት ነው። ይመቻችሁ። ለጋዲስ እንዴት አባቱ እንደሚያምር አሁን የሆነ ክሊፕ እየሰራው ነው እየመሰለኝ ያለው ምናምን ግን በቃ አየሩ በዚህ ሰዓት ማለት ነው። ከዛ እንደፋት እንደዚህ የሚነካችሁ ከሆነ
ያትችን ፍሪክ ፋሚሊያንስ ያው እንግዲህ በስተመጨረሻ ታናሽ ወንድማችሁን ዋጃጓን ከዛ ደግሞ ማን እንደሚቀርጽ ደግሞ ላሳያችሁ ሼባውጃ ኤው እና ዱባይ ድረስ ሮጬ የመጣሁት ለኔ አይደለም ግን ያው ግረ መንገድን አግኝተኛል አታታለኝ አሁን ደግሞ አቡዳቢ ነኝ ጭራሽ ይኸውላችሁ ሁለተኛ ቀን ዱባይ ላይ አቡዳቢ ነው የምገኘው በቃ እንዳልኳችሁ ከጧት ጀምሮ እስካሁን ድረስ ጸዴ ነበረው ከዚህ በኋላም ያለው ጸዴ ይሆናል ከዛ 3 4 እያልን እንቀጥላለን እንዴት ነው ግን ዱባይ እንዴት አየሁት ሙቀት ሰዓት ነው የመጣው ግን እኔ አላቅም ምን አይነት አየር ነው እውነት ሙቀት ሰዓት ነው የመጣ ነው ልቤን ነው የሚለኝ ነው በቃ ነፋስ እውነት ሙቀት ሰዓት ነው የመጣ ነው አሁን እርሶ ራሱን ጠይቆት ነው አምጣው ስልኩን ነገሩ ልቡን ብሎታል ወንድሜ ልቡን ያለውን አየር እኔ ልቡን ብዬለታል የአየር ሁኔታው ምንም ከባድ ቢሆን እኛ ግን አለን እንኖራለን እና ብቻ በቃ ጸዴ ቪዲዮ እንደሚሆን ተስፋ አደርጋለሁ ምን አይነት ቲክቶክ ቪዲዮ ብንሰራ የሚታይ ይመስላል አይ ሚሊዮን የሚገባ እኔ እርግጠኛ ልሆን አልችልም አይዋ ሪንግ ውስጥ እኔ ዘፋኝ አይደለሁም እኮ ችግሩ ዘፋኝ ለዘፋኝ ነው የሚሆነው አዎ ስለዚህ አሁን አንድ ዘፋኝ እንግዲህ ለዮቢ ሊመጣ ነው ማለት ነው በራፐር ይሻላል ኧረ ምንም ጭቅጭቅ ግን በየትኛው ዘርፍ ይሻላል አንተ ምን በየትኛው ዘርፍ ላይ ሄቪ ቢመጣል ይሻላል እኔ ወደ እኔ ቢመጣ በማንኛውም አይነት This is we say ልቡ በትልቁ ብቻ ይመቻችሁ